ተረጋጋ ዶክተሩ አረቱሮ በላቸው መች እንደሚያጠረቃቸው አናውቅም ይኸው ልጆችን ከራተታሉ ግርማ ምንም ቢሆን ራሱን አሳልፎ አይሰጥም ጎሳውን አሳልፎ አይሰጥም በህይወት ታገኙታላችሁ ብዬ አልጠበቁም ያንን ቢሆን እሺ ይሄንንስ ገድለው ምንድነው ከዚያስ በኋላ ደሙን ሊከብሩ ወስደው ካልሆነ በስተቀር የደረሱበት እዚህም አካባቢ የደረሱበት ቅጥቀጣዎችም ምቶችም ስለሚኖሩ የማስተዋወስም እድሉን ምናልባትም ሊያጣ ይችላል የሚሉ ነገሮች ነው ያሉት ያ በጣም በዚህ ሁኔታማ እንደዚህማ መቀጠል አንችልም እኮ ይረጋጉ በመኪናው ጋር መሀል አዲስ አበባ ላይ መኖሪያ ቤት ይግዙ ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልክ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን በወር 70,000 ብር ገቢ ካሉትም ዲኤምሲ ባለቤት ያደርጉታል ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል መንደሩ በ60,000 ካሬ ላይ ያረፈ ሲሆን 5 ሊፍት 5 መዋኛ ገንዳ 5 የከርሰ ምድር ውሃ 5 ጄኔሬተር አለው ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል አስተውሉ አሁን ከደወሉ በካሬ 7,000 ብር ሌላ ቅናሽ ያገኛሉ ዲኤምሲ ሪል ስቴት አቶ ፈቀደን አስታወስካቸው አቶ ፈቀደ ማለት ከረጅም ዓመታት በፊት እንግዲህ በህይወት የሚያስመለጡ አባትህ ናቸው በጣም የሚወዱ በጣም ግርማ የሚሉ እንግዲህ በጣም የሚያወሩልህ ናቸውና እንዴት አታስታውሳቸው እንሳቸው አስታወስካቸው መጡልህ እዚህ ክፉዎች እዚህ ርኩሳን አቶ ፈቀደ አይተውት እንዲያቸው ለወዳ ፈቀደ ይራባታቸው አቶ ፈቀደ እንደዚህ አይደል እግዚአብሔር ይላቸው እነዚህ ርኩሶች እግዚአብሔር ይላቸው ምን ይባላል በመጨረሻም ግርማ ከነበረበት ኮማ ወይም ራሱን ከሳተበት ሁኔታ ላይ ነቅቷል ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ብሩክ ነኝ ዱካሾ ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል እንደተመለከታችሁት ከሆነ በዋናነት አሁን የምንፈልገው ትልቁ እጃችን ላይ ያለው ሰው ግርማ እንደሆነ ሁላችሁም የምታውቁት ነው ነገር ግን ግርማ ላይ የተፈጠሩትን ነገሮች ተመልክታችኋል የተፈጠሩትን ነገሮች ግርማን ለማግኘት የሄድንበትን ርቀቶች በሙሉ ተመልክታችኋል ከዛም በኋላ ደግሞ ያወራናቸውን ሰዎች በሙሉ ተመልክታችኋል ያገኘናቸውን ሰዎች በቁጥጥር ስር ያዋልናቸውን ሰዎች ግርማን እያሰቃዩ የነበሩትን ሰዎች በሙሉ እነዚህን ሰዎች ተመልክታችኋል እነዚህ ሰዎች እነማን እንደሆኑ ሳይቀር በባለፈው ክፍላችን የሰራንላችሁ ክፍል ላይ ተመልክታችኋል እነዚህ ሰዎች አንደኛው እንግዲህ ከክፍለ ሀገርም እንደመጣ በምን አይነትም ሁኔታ እዚህ ወንጀል ውስጥ እንደገባ ሳይቀር ምን ያክል ክፍያ እስከ 200,000 ብር ከዛ ደግሞ ቀሪ ክፍያ ከዛ በኋላ የሚከፈለው ወደ 400,000 ብር ገደማ እንዳለ አንደኛውም እንግዲህ 300,000 ብር እንደገባለት ከዛም በኋላ እንግዲህ ቀሪ ክፍያዎች በጣም ብዙ ይሄንን ገጽ ካገኙ በኋላ እንደምታውቁት ከሆነ የመጽሐፉ አንድ ገጽ ነው እየተፈለገ ያለው በዚህ ሰዓት እነዚህም ሰዎች ወይም ደግሞ አሞቶችን ማግኘት የሚፈልጉት አንዱን ገጽ ነው በአንዱ ገጽ ምክንያት ነው ግርማን እያሰቃዩት ይሄንን ሁሉ በደል እጅግ በጣም ለመስማትም የሚቀፍ በደል እያደረሱበት የነበረው ግርማ ላይ ያ በጣም የሚቀፍ በጣም የሚሰቀጥጥም ነገር እንደሆነ አሁን ግርማ ያለበትን ሁኔታ መጨረሻ ላይ ስናገኘው ያየነው ነው እንግዲህ ይሄ ማለት በጣም አሳዛኝ ሁኔታ ነው ያንን ሁሉ መስዋዕትነት ከፍለን እንደዛ ሆነን በዛ ሂደት ውስጥ ግርማን አግኝተነው ስናገኘው እንግዲህ ራሱን ስቶ ኮማ ውስጥ ገብቶ ነው እንግዲህ ተመልካቾቻችን ዛሬ ላይ አንድ የምንገልጽላችሁ ነገር አለ ትልቅ ምናልባትም ለእናንተም ለኛም ትልቅ ነገር ነው ይሄ ነገር ግርማ አሁን ላይ ትላንትና በነበረው ቪዲዮ ላይ ወይም ደግሞ በለቀቅንላችሁ ቪዲዮ ላይ ኮማ ውስጥ እንደነበረ እንዳልነቃ ጭምር ነበረ ይሄ ማለት ግን ይሄንን ቪዲዮ ከናንተ እኩል የኛ ጠላቶችም ስለሚከታተሉት ጭምር ለነሱ መግለጽ ስለማንፈልግ ከአንድ ቀን በፊት ግርማ እንደነቃ ከነበረበትም ሆስፒታል እንደወጣ ልነግራችሁ እፈልጋለሁ ይሄ ማለት ግን የህክምና እርዳታ ወይም ደግሞ የህክምና ክትትል አያስፈልገውም ማለት አይደለም በጣም እንግዲህ አሁን ከምንም ጊዜ በላይ የህክምና እርዳታ የሚያስፈልገው ሰዓት ነው ግርማ በርግጥ ነክቷል ያለበት ሁኔታ ግን ጥሩ አይደለም ይሄንን ግን ለማድረግ ደግሞ በደንብ የህክምና እርዳታ ያስፈልጋል ከዛ በተጨማሪ ደግሞ እጅግ በጣም በጥንቃቄ ማንንም ሊደርስበት በማይችል ፕራይቬት ቦታ ነው ግርማን አሁን ላይ ያስቀመጥነው እኔ እንዲሁም ደግሞ በጣም የቅርብ የሆኑ የዱካ ሰዎች ናቸው አሁን ያለበትን ሁኔታ የሚያውቁት አሁን ያለበትን ሴፍ የሆነ ቦታ እንዳለ ግርማ የሚያውቁት ሁሉም ሁላ ላያውቅም ይችላል ይሄ ማለት እንግዲህ አሁን ላይ ምን ያክል ርቀት እየተከታተሉ እንደሆነ ግርማን እንዴት እየፈለጉት እንደሆነ የተመለከታችሁት ነገር ነው
ምክንያቱም ይህንን ሁሉ ዘመን ከድሮ ጀምሮ ሲፈልጉት የነበረ ሀብት ነው እነዚህ ሰዎች። እሱን ደግሞ በግርማ አማካኝነት ማጣት አይፈልጉም፣ በእኛ አማካኝነት ማጣት አይፈልጉም። እኛ ደግሞ ከዚህም ጊዜ በላይ እስካሁን ከሰራነው አሰራር በላይ ከምን ጊዜውም በላይ ረቀቅ ብለን እንዲሁም ደግሞ ራሳችንን አጠናክረን ለግርማም ጥበቃ እያደረግንለት ወደ መጨረሻው መሄድ ነው የምንፈልገው። ስለዚህ በዚህ ምክንያት በጣም በጥንቃቄ እየሰራን በጣም በተደረጀ ኃይል እየሰራን ያለንበት ሁኔታ ላይ ያለነው። ነገር ግን ትልቁ ነገር ግርማ ያለበት ሁኔታ ነው። አሁን ላይ ግርማ ያለበት ሁኔታ በጣም አሳሳቢ ሁኔታ ላይ ነው ያለው። እንግዲህ የጤናውም ጉዳይ እጅግ በጣም ክትትል ከሌላውም ጊዜ በላይ የሚያስፈልግበት ሁኔታ ላይ ነው ያለው። ያ ደግሞ ለኛ በጣም አሳዛኝ ነው ያለው። በባለፈውም እንግዲህ ቪዲዮ ለእናንተም የነገርኳችሁ ግርማ ደህና እንዲሆን፣ ግርማ እንዲነቃ፣ ሰላም እንዲሆን የእናንተ ጸሎት ያስፈልገናል ያልኩትም በዚህ ምክንያት ነው። ምክንያቱም እንደነገርኳችሁ ከሆነ ከሐኪሞቹ ወይም ደግሞ ከሕክምና ባለሙያዎቹ ሪፖርታቸውን ስናይ ለኛም ደግሞ የሚነግሩን ነገር በባለፈው ቪዲዮ ደግሞ የተወጉት አደንዛዥ እጽ እንግዲህ ከምቱ ከዱላው ባሻገር ደግሞ የተወጋውን አደንዛዥ እጽ ደግሞ እየነገርኳችሁ ነው። እነዛን አደንዛዥ እጽ ቤት ውስጥ ነው በተደጋጋሚ እየወጉት የነበረው። ያ ማለት ጤና እንግዲህ ምን አይነት ኢፌክት እንደሚኖረው እንግዲህ ሁላችሁም የምታውቁት ነው። የጤና ባለሙያዎቹም ደግሞ ለኛ የነገሩን ነው። መጨረሻም እንግዲህ ግርማን ሙሉ በሙሉ እዚህ እናንተ ፊት ወይም ደግሞ ለቪዲዮ አምጥተነዋል። እናንተም ምክንያቱም ይህንን ሁሉ ወራት ደግሞ የለፋንበትም ጊዜ ነው። እናንተም ስትጠብቁት ስትፈልጉት የነበረ ጊዜ ነው። ግርማ ስንል እኛ ብቻ አይተነው እዚህ ጋር እንድንቀር አልፈለግም። ለእናንተም ደግሞ ያለውን ነገር እውነታውን ደግሞ ፊት ለፊት በቪዲዮ ማሳየትም ደግሞ ይኖርብናል። ይሄ ግዴታችንም ስለሆነ ለእናንተ ግርማ የተባለውን ግለሰብ የምናሳያችሁ ይሆናል። ከዛ ባሻገር ግን አሁን በእኛ ደህና በተባለ ሁኔታ ሴፍ በሆነ ሁኔታ ውስጥ በእኛ ቁጥጥር ስር ነው ያለው ግርማ። ከዚህ ባሻገር ደግሞ እንግዲህ ተመልካቾቻችን በዋናነት እንደምታውቋቸው አቶ ፈቀደ ነበሩ ወደ ግርማም የተንደረደርንበትን መንገድ የመሩን። አሁን ደግሞ ግርማን ካገኘነው በኋላ እኛም እንደምታዩት ሩጫ ላይ ነበረን። የግርማም የጤና ሁኔታ አለ። ከአቶ ፈቀደ ጋር አልተገናኙም ነበረ። የግድም ደግሞ አቶ ፈቀደንም ማገናኘት ስላለብን ከዛ ባሻገር ከመገናኘታቸውን በተጨማሪ ደግሞ ስለዚህም ስለ አንዱ ገጽም ስለሚቀረውም ነገር እንግዲህ የሚያወሩት ወይም ደግሞ የሚሰጡን ነገርም ስለሚኖር በቀጥታ አቶ ፈቀደን እዚህ ድረስ ይዘናቸው መተናል። በዋናነትም እንግዲህ ሴፍ የሚሆነ ሁኔታዎችን ነገሮችን ማመቻቸትም የግድ ስለነበረብን እስካሁንም መጠበቅ ስለነበረብን እስካሁን ጠብቀናል ማለት ነው። ዛሬ እዚህ ገጽ ላይ አንድ የሆነች ነገር አንድ ፍንጭ አንድ ትልቅ መረጃ እናገኛለን ብለን እናስባለን። እንግዲህ ይሄ እንዲሆን ደግሞ የእናንተ ጸሎት የግድ ያስፈልገናል። ለዛም አቶ ፈቀደን ይዘናቸው መተናል ማለት ነው። ወደሆነ አቅጣጫ የምንሄድ ይሆናል። ዛሬ አቶ ፈቀደን በዚህ ምክንያት መጥተዋል ማለት ነው። ከዚህ በተጨማሪ ደግሞ እንደምታውቁት የአቶ ግርማ ወይም ደግሞ የግርማ ደህንነት ነው እጅግ በጣም የሚያስፈልገን። ያ እንዲሆን ደግሞ የእናንተ ጸሎት የእናንተ ዱዓ ከምንም ጊዜውም በላይ እንደተለመደው ያስፈልገናል። እንግዲህ ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። እስከ መጨረሻው ድረስ አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናልና ተመልሰን ስንመጣ ደግሞ ከአቶ ፈቀደ ጋር ነንና አቶ ፈቀደ እስኪ ለተመልካቾችም ደግሞ ጠፋ ብለዋል። ከዚህ በፊትም ረጅም ጊዜ በካሜራም ከተገናኘንና እንዴት ኖት ወደሚለው እንምጣ። እስኪ እንዴት ኖት ጤናዎትን? አንዳንድ ጉዳዮችም ደግሞ የእርሶም የጤናም ጉዳይ ስላለ ሰላም ኖት ወይ? ኧረ ይመስገን ፈጣሪ፣ እኔ ያው ደህና ነኝ። ብሩኬ እንዴት ናችሁ እናንተስ? ተመልካቾችስ እንዴት ናቸው? ያው አስነብባለሁ፣ እኔም አነባለሁ። በእርግጥ ሀሳባቸውን እሰማለሁ። የእናንተንም ፕሮግራም ቀን በቀን ነው የምከታተለው። ያው ጉዳይም ብዬ እኔ ፈጣሪ የተመሰገነ ይሁን፣ ይኸው ደህና ነኝ። ያው ስለ እናንተ ከማሰብ በስተቀር ያው እንግዲህ ማትገቡበት ማትወጡበት ነገር የለም። እንደው ፈጣሪ እንዲረዳችሁ እውነት በቃ እኔ ቀን በቀን ጠዋትና ማታ ነው የምጸልየው። የምትጋፈጡ ያላችሁት ነገር ዝም ብሎ ቀላል አይደለም። ከባድ ነው። እኛስ ለምደነዋል። በእኛም ከኛም ጊዜ ብቻ አይደለም፣ በእናቶቻችን በአባቶቻችን ጊዜን ጀምሮ የነበረ ነገር ነው። እነዚህ እንግዲህ አሞቴዎች ልብ ይስጣቸው እንጂ እነሱ ይኸው እድሜ ልክ እየገደሉን ደማችን እያፈሰሱ መቼ እንደሚጠግቡ አናውቅም። ደም መቼ እንደሚያጠረቃቸው አናውቅም። ይኸው ልጆች ይንከራተታሉ፣ ወጣቶች በየሀገሩ ይበታተናሉ ቀያቸውን ትተውና። እነዚህ ሰዎች መቼም ፈጣሪ ይቅር ይበላቸው። እኔ ሌላ ምን እላለሁ?
ግን እናንተም ራሳችሁን እየጠበቃችሁ ይኸው እኔው የእውነት ቀን በቀን ነው የምከታተለው። በቃ እንግዲህ ያው ብሩኬ እኔ ያው ተመስገን እንደው ስለራኩኝ ነው ያው ተመስገን ፈጣሪ ደህና ነኝ ብሎ እንጂ ይህ ጉዳይ ወደ አደባባይ ከወጣ ጀምሮ እረፍት የለውም ጭንቅላቴ። አካሌ እበላለሁ፣ እጠጣለሁ። ያው መቼም ከእናንተ ጋር ከተገናኘው በኋላ እንደው ትንሽ እረፍት የተሰማኝ ጉዳይ ብሎ የሚይዝ ከጎሳችን ውጭ የሆነ የሚዲያ ባለሙያ እንደዚህ እንደናንተ ጉዳይ ምርመራ እየተከታተለ እንደዚህ የሚያደርግ ሰው መገኘቱ ከኛ ከጎሳችን ውጭ እናንተን ስላገኘን እኔ በዚህ በጣም ደስ ብሎኛል። እንደው ግን ጉዳይ ብላችሁ ስለያዛችሁ እረፍ አልኩ፣ ጤነኛ ሆንኩ እላለሁ እንጂ እዚህ ጉዳይ ውስጥ እኔ ከገባው ጀምሮ ግን እዚህ ሚዲያ ላይ ከቀረብኩ ጊዜ ጀምሮ ግን አንድም ቀን አእምሮ እረፍት አግኝቶ አያውቅም። እናንተ እንደውም የሮጣቸው ነው የሆነ ነገር ያዝኩ ስትሉ ሲያመልጣችሁ ስትይዙ ስንት ዋጋ እየከፈላችሁ ማታደርጉት ነገር የለም። ቁጭ ያለ ሰው ግን ጉዳይ ብሎ የሚያይ ሰው እንደኔ ያለ ሰው ግን ይከነከናል፣ ልቡ አያልፍም። የእውነት እኔ እሱ ነው የሚሰማኘው። እረፍት የለውም ጭንቅላቴ፣ ጤነኝነት አይሰማኝም ብለው በዚህ ነው። እዛ ላይ እናንተ እየከፈላችሁት ያለው ዋጋ ምን አቅብቷቸው ነው እላለሁ አንዳንዴ። እንግዲህ ይኸው ከመጣው ጊዜ ጀምሮ እንዲህ ጉዳይ በማያገባ የእናንተ አይደላችሁ፣ የእኛ ጎሳ አይደላችሁም እናንተ። ምንድን ነው እንግዲህ ከእናንተ ጋር የሚያሟግተኝ? ስንት የተጣላው ከአንተ ጋር ከአንተም ጋር እንዳለ ከእንትኖቹ ጋር ከእናንተ ወዳጆች ጋር ስንት የተጣላው ስንት የታረቅን። እንግዲህ ያው ጉዳይ ብላችሁ ስለያዛችሁ እውነትን ፍለጋ እየሮጣችሁ እየሞታችሁ ስለሆነ እንደኛ በቃ እንደኛው ያው ለይቻ አላይም። ለዚህ ነው አሁን ብቆጣም መቆጣው ብጮህም ምጮህ እናንተ ላይ እንደዚህ ለምን አታደርጉም? እንደዚህ ለምን አይሆንም? እንደዚህ ለምን ምክሬን አሰሙም ምለው። ግን እናንተ ገብቷችኋል ነገሩ እና ተመስገን ነው። እኔና ጤና ይስጣችሁ። ምን እላለሁ ሌላ ከዚህ ውጭ እንግዲህ ያው የሚያውቁት ነገር ነውና እርሱም ደግሞ የተናገሩት ነገር ነው። በጣም ብዙ ነገሮች አለፉ። በጣም ብዙ ውጣ ወረዶች ነበሩ። በጣም ብዙ ደግሞ የደረሱብንም ደግሞ ነገሮች ነበሩ፣ የመኪና አደጋውን ጨምሮ። ከዛ ባሻገር ደግሞ የተፈጠሩትን ነገሮች የሚያስታውሱት ነው። በእኔና በእርሱ መካከል ብዙ ግጭቶች ነበሩ። ከጋሻውም ጋር የተፈጠረውን ነገሮች በሙሉ እነዚህን ሁሉ ነገሮች ነው ጥለን የመጣ ነው እና ይህንን ሁሉ ነገር ግን ያደረግነው ለአንድ ጉዳይ ነበረ። መነሻው ልዑል ሆነ እንጂ እርሱም እንግዲህ ደሜ ነው የራሴ ቤተሰብ ነኝ እንግዲህ ብለው የመጡለት የራሱም የልዑልም ኬዝ ይሆን እንጂ ከዛ በኋላ በጣም ብዙ ነገሮች ተፈጥረው ዛሬ እዚህ ጋር ለመጣንበት ጉዳይ ጋር ተንከባሉ ነገሮች እዚህ ጋር ደርሰዋል። እንደሚያውቁት ደግሞ የለፋነውም ደግሞ በዚህ ምክንያት ነው። በዋናነትም ደግሞ እዚህም የተሰበሰብንበት የመጣንበትን ምክንያት ይሄ ጉዳይ ነው። አሁን ላይ በዋናነት እንደሚያውቁት ደግሞ እርሶ እየፈለግን የነበረው ትልቁ ቁልፉ ሰውም ደግሞ ግርማ እንደነበረ እርሶም የሚያውቁት ነው፣ እኛም የምናውቀው ነው። እስከ መጨረሻውም ድረስ ደግሞ ይህንን ሁሉ መስዋዕትነትም ከፍለን የሄድንበት በዚህም ምክንያት ነው። ከዛ በኋላ ዋናው ነገራችን ግርማ ነው። የተፈጠሩትን ነገሮች እንዳለ ሰምተዋል። ፕሮግራሙንም እያዩ ነበረ። ከኔም ጋር ደግሞ ከካሜራ ጀርባ ሩጫዎችም ሆኖ በስነስርዓት እንደዚህ ቁጭ ብለን ካሜራ ፊት ላናወራ እንችላለን እንጂ በደንብም አውርተንበታል። የተፈጠረውን ስለ አንዱ ገጽ መገኘት ጨምሮ ከዛ በኋላ ደግሞ ከአንዱ ገጽ ደግሞ ተገኝተን ደግሞ ተነስተን ደግሞ የተገኙትን ሰዎች የያዝናቸውን ሰዎች እንግዲህ በዋናነትም ደግሞ እዚህም እኔና እርስዎን ደግሞ ያገናኘን የግርማ መገኘት ነው። እንደሚያውቁት በእርግጥ አላገናኘዋቸውም እና ያለውን ነገር ብስራቱን ዜናውን ግን ለእርሶ ነግረንዎታል። አሁን ላይ ግርማ እጃችን ላይ ነው ያለው። ትልቁ ዜና ደስም የሚለው ነገር ይሄ ነው። ጋሽ ፈቀደ እኔ እኮ አሁን ተመስገን ነው የሚባለው እንጂ እኔ ታገኛላችሁ ብዬ እንደዚህ መቼ እኔ እኮ እንደው ጥረታችሁ እንደው ይደክማሉ እንጂ እነዚህ ልጆች በእርግጥ እኔ ያውቃለሁ። ግርማ ምንም ቢሆን ራሱን አሳልፎ አይሰጥም፣ ጎሳውን አሳልፎ አይሰጥም። ይሄን እርግጠኛ ነኝ። ግን
እሱ አይደለም እንደ ሞቶ ይሆናል እንጂ በህይወት ታገኙታላችሁ ብዬ አልጠበኩም። ያንም ቢሆን ግን አንድ ነገር ይኸው ተመስገን ነው፣ ፈጣሪ ይመስገን። ስለቴን ይኸው እሱ ተቀብሎኛል። ይኸው ይስማው፣ ሁሉም ሰው ይስማው። እንግዲህ እናንተንም የረዳችሁ ፈጣሪ ነው። ይስማ ሁሉም ሰው። በቃ ይሄ ነው። ሌላ ምን አለ ይባላል እንጂ እንደው መገኘቱ እንደው ይገኝ እንደው እነዚህንም ልፋት ወጣቶች ልፋት ፈጣሪ ይመልከትላቸው። እንደው እንደ ልፋታቸው አይተ እኔ ቢሞትም ምንም አይመስለኝም። እውነት ለመናገር አሳልፎ አይሰጥም። በገርማኔ ጠርጠር የለኝም። እናውቃለን። ሁሉም ጎሳ ያውቃል። ሁሉም በቃ የኛ ጎሳ እንዲህ ነው። ሴምራ ያውቃል። ምንም ጥርጥር የለውም። ሊያውም ደግሞ አይደለም እንደ ግርማ ያለ ሊቅ፣ እንደ ግርማ ያለ አዋቂ፣ እንደ ግርማ ያለ ብልህ አይደለም ወጠጤው ሴምራ ያውቃል። እንደ ቀልድ አይቃድፍም፣ አይዋሽም እና ራሱን አይክድም። የሐሞቴዎች ባህሪ ነው ራስን መካድ፣ እውነትን አለመቀበል። እሱ እኮ ነው ልህ አስይዟችሁ እናንተም እንደዚህ የምትሮጡት። እውነት እኮ ስላያችሁ ነው። አሁን ሴምራ በቃ ይሄ አይታችኋል ሁሉንም። አሁን እነሱ የራሳቸውን ይሄ ክፋታቸው፣ ተንኮላቸው እንደዚህ እንደ እባብ ካብ ለካብ እንደዚህ የሚሄዱት ራሳቸው እንኳን አይጋፈጡም። አይታ እንግዲህ ያየው ነው ፕሮግራማችሁን ሁሌም ያጋጠማችሁ ሰው ነው የሚልኩት ከነሱ ጎሳ ውጭ ሆነ አይደለም። በቃ እኔ ማን ሴምራ ነው ራሱ ይጋፈጣል እንጂ ስለ እኛ እኮ ይቅር ይበላቸው እያልን ነው፣ እየማርን ነው። ስንት ሲዋሹ ሲቀጥፉ ሲወሸክቱ እኮ በአደባባይ እኮ ፊት ለፊት ይቅር እያልን ነው። ይሄን ህዝብም ያውቃል፣ እናንተም አይታችኋል በአይናችሁ በብረቱ። ይልቁን እንደው ፈጣሪ እንደው ልቦና ይስጣቸው እግዚአብሔር ሆይ፣ እንደው እንዳይስቱ እነዚህ ልጆች ብዬ ያልኩት መቼ ነው? እውነት ከልቤ ነው የጸለይኩላችሁ። መቼ ነው እንደው አንተ እውነቱን አሳያቸው መንገዱን ያልኩት መቼ ነው? ትክክል ናቸው እኮ እናንተ ወዳችሁ አይደለም አገኘን ስትሉ ሲያመልጣችሁ የግርማ ዱካ ስትከተሉ ያኔ እንደው ተጠራጠራችሁ። ልክ ነው። እንደናንተ በእናንተ ቦታ ሆኜ በእናንተ ጫማ ላይ ቆሜ ሳስበው ይመስላል ተጠራጠራችሁ። እንዲያውም ምንድን ነው ይሄ ሰውዬ ይልቁንም እያታለለን እንዳይሆን አላችሁ። ትዝ አለ ብሩኬ ስትይዙ ሲያመልጣችሁ ደረስንበት ስትሉ እየራቀ ሲሄድ በዚህ ገባ የሆነ ምልክት ስታገኙ አንዱን ገጽ ስታገኙ አንዱ ሲጠፋ እንዴ ይሄ ነገር ምንድን ነው ብላችሁ ይሄ ሰውዬ ራሱ የተጫወተብን ነው ብላችሁ የተጠራጠራችሁ ጊዜ ተጣልተንም ነበር ከእሱ ጋር የተለያየ ነው። እኔም በምን አይነት ሁኔታ እንደወጣ ያስታውሳሉ። ከአየለም ጋር በነበረ ሁኔታ የዛን ቀንም የነበርኩበት ስሜት እንግዲህ መጽሐፉንም ወርውሬው ነው በቀጥታ የወጣሁት አስታውሳለሁ። በቅርብ የሆነ ነገር ነው እንደዛ እንድንሆን እንደሚያደረገን የነበሩት ስሜቶች ናቸው። እነዛ ነገሮች ናቸው። ምናልባትም ግርማ እንደዛ ሊያደርገን ይችላል የሚባልም ነገር ነበረ። ምክንያቱም እኛ እየፈለግነው ነው፣ ከቀረብነው ስንል ነው እየራቀን ያለው። እኛ እንግዲህ እንደ ጠላትም አልነበረም እየፈለገን ያለ ነው። ግርማን ወንጀለኛ ብለን አይደለም። እንደውም ደርሰንበት ግርማን አግኝተ ነው ሴፍ ለማድረግ ነው። ከሱ አልፎ እንግዲህ ክፍለ ሀገር እንኳን የነበሩትን ቤተሰቦች እዚህ ድረስ አንጥተን ሴፍ አድርገን አይደለ እንግዲህ የነበረው ሁኔታ ምን መሰለ ብሩኬ፣ እኔ እሱ እኮ ነው አሁን ትልቁም ነገር። ያኔም ስንጣላ ምንም አልመሰለኝም። ለምን መሰላችሁ? መቼም ወጣትነት ነው፣ ኃይል አለ፣ ጉልበት አለ፣ ጉጉት አለ። እውነቱ ፍረጥ አድርጉ ቶሎ ህዝቡም እንዲያውቀው። ልክ እኮ ናችሁ፣ ግን ብልሃት ይፈልጋል እያልኩ ያኔም ስንጣላ ለምን መሰለ ግርማን የሚያክል ቁልፍ ሰው፣ ግርማን የሚያክል አንጓ የሴምራ ሰው፣ የዚያ ሁሉ ሀብት የዚያ ሁሉ ምስጢር ማውጫ ቁልፉ ግርማ ነው። ሌላ ማን አለ? ማን አለ? እሱ እኮ ነው። ግልጽ እኮ ነው። ይሄን አገኛችሁ
ይህ ሰውዬ እንደዛ መሆኑ እየቻለ በቀላሉ አሳልፎ መስጠት እየቻለ ለስጋው ቢያደላ ጎሳዬ ሴምራ ባይል ለሴምራ ወጣት ለነገ ብሎ ባይል ይህ ሰውዬ ቀላል ነው። ምንም አድርጎ መኖር ይችላል። ተንደላቆ ይኖራል። እንዲህ ማድረግ እየቻለ ቁልፍ የሆነ ያ ሁሉ ሀብት የተከማቸ ስንት ዘመን ሲወራረስ የመጣውን ከእናት ከአባቶቻችን ሲዋረድ የመጣውን የዚያ ሁሉ ነገር ዋና አንዋ ቁልፍ ሆኖ እረኛ ሆኖ እንደምናምንቴ ለዘመናት ተው ሌላው ህዝብ መሀል አይደለም፣ መሀል ከተማ አይደለም። ሴምራ የገዛ ወገኑ እንዳያውቀው እኮ ነው እንደምናምንቴ የኖረው። ተናግሬያለሁ። ቡና ጠጣ አይለውም፣ ና አይለውም። እንደ ጅላንፎ ነው የሚታየው፣ ምንም ዋጋ እንደሌለው እንደምናምንቴ ሌቆ ነው። ብዙ እውቀት ኖሮት ያለሱ ማንም የለም። ማን አለ? እሱ ማን አለ? አሁንም ላለንበት ሁኔታ ወይም ደግሞ ግርማን ያገኘንበትን ሁኔታ የተመለከትንበት ይሄንን ጽናቱን ነው ያየነው። ስንደርስም እንግዲህ ጋርድ የተባሉት ሰዎች እነዚህ ጋርድም የተባሉት ሰዎች ሲነግሩን ይሄ ሰውዬ ምንም አይነት ነገር ለመናገር እንኳን ፍንክች ለማለት እንኳን ሌላው ቀርቶ እንግዲህ አደንዛዥ እጾች እንኳን ሲሰጡት ነበሩ። አደንዛዥ ማለት ማደንዘዣ ነገሮች፣ እሱ እንዲያወራ እንዲለፈልፍ የሚያደርጉ ነገሮች እነዛን ሳይቀር ሰጥተውታልና አንዳንዴ ሰውም አይመስለንም። በጣም ብዙ ወንጀሎችን ሰርቻለሁ፣ ብዙ ነገሮችን አድርጌያለሁ። እንደዚህ አይነት ሰው ግን ገጥሞኝ አያውቅም። ግርማ እዛ ጋር ሊያወራ የሚችለው ስለ ቤተሰቡና ስለ ቤተሰቦቹ ብቻ ነው። ቤተሰቦችን አደራ ከሚል ቃል ውጭ ምንም አይነት ነገር ለማውጣት ምንም አይነት ሚስጥር ለማሳለፍ ፈቃደኛ አይደለም ነበር ያሉን የነበሩት ሰዎች እና ይሄ ግትርነቱም ይመስለኛል አሁን ላለንበት ምናልባትም ወደ እሱም መምጣትም ስላለብኝ ያደረሰው ይሄ ሚስጥር ጠባቂነቱ፣ ይሄ ለዓላማው መጽናቱ ነው አሁን ለደረሰበትም ከፍተኛ ደረጃም እንዲደርስ ያደረገው። ይሄ ማለት ግርማ ከመገኘቱ ባሻገር ግርማን ያገኘንበት ሁኔታ አለ። አቶ ፈቀደ እንደሚያውቁት በቀጥታ ከደረሰበት ድብደባም በተጨማሪ የተለያዩም ነገሮች ስላሉበት በጣም ወደ ከፍተኛ ሆስፒታል ነው የወሰድነው። ከፍተኛ ሆስፒታል ደግሞ ሄዶ እንግዲህ ለረዘም ላሉ ቀናቶች እንግዲህ ካገኘንበት ቀን አንስቶ እስከ ትላንትና ድረስ አልነቃም ነበረ። ትላንትና ነው የነቃው። እኛ ወደ ስቱዲዮ ከመግባታችን ቀደም ብሎ ነው መንቃቱንም የሰማነው። ነገር ግን እዚህ ጋር ደግሞ ለተመልካችም እንዳልነቃ ነው የገለጽ ነው። እንደሚያውቁት ደግሞ እነዚህ ሰዎች በጣም በቅርብ ርቀት የኛን ቪዲዮ ተከታትለው ለማጥቃትም እየሞከሩ ነበርና እኛ ግን በደንብ በኃይል ተጠናክረን እየሰራን በጥንቃቄ እየሰራን ስለነበረ የሚመጡትን ጥቃቶች እየመከትንም ከካሜራም ውጭ ብዙ ነገሮችንም እየደረስንበትም ስላለ ጭምርና አሁን ላይ ግርማ ያለበት ሁኔታ በጣም አሳዛኝ ሁኔታ ላይ ነው። እንግዲህ እንደዚህ ነው የሆነው። እንደዚሁ ነው እየኖርን ያለ ነው። የወቁት ይሁት እንግዲህ እንደዚህ ነው እንግዲህ የግማሹ እየተቀጠቀጠ፣ ግማሹ ደግሞ እየፈሰሰ፣ ግማሹ እየተገደለ እንደዚህ ነው የኖረው። እንግዲህ ሴምራ በጣም ይህን የሚያክል ሰው እንደምናምንቴ ተቀጥቅጦ እነዚህ አእምሮም የላቸው የሰውነት ልብም የላቸው ይህን የመሰለ ሰው ይህን የመሰለ አውራ ሰው ምንም ቢሞትም አይቆጭም ለወገኑ። ያንን ሁሉ መስዋዕትነት ከፍለን አገኘ ነው ስንል እንደዚህ መሆኑ በቃ በዚህ ሁኔታ ውስጥ ደግሞ እሱን ማግኘታችን በጣም የሚያሳዝን ነገር ነው። እንግዲህ አቶ ፈቀደ የከፈልነውን መስዋዕትነት የተፈጠሩትን ነገሮች በሙሉ ያውቃሉና ከዛ በኋላ ደግሞ ግርማን ስናገኘው እንደዚህ ሆኖ እኛ ሙሉ አካል እንዳለ ምንም ነገር ሳይሆን ደህና እንደሆነ በሰላም ነበር ልናገኝ የፈለግነው። ነገር ግን ስናገኝ ደግሞ ግርማ ያለበት ሁኔታ እጅግ በጣም ብዙ መከራዎች ደርሰውበት ብዙ መከራዎች በደንብ ተቀጥቅጦ በሚያሳዝን ሁኔታ አሰቃይተውት እንደዛ አድርገውት ያ ደግሞ አሁን ላለበት ሁኔታ ዳርጎት ሆስፒታል እስከሚተኛ ድረስ ራሱን እስካያቅ ድረስ በጣም በአሳዛኝ ሁኔታ ግርማን አግኝተነዋል። አሁን ደግሞ ግርማ ያለበት ሁኔታ እንዲህ ነው። እንግዲህ እናንተ አሁን ያያችሁት እንግዲህ የተናገርን ነው። ከዚህ በፊትም
ብዙ ነው። የሴምራ ጉዳይ ይኸው ብለናል፣ ይኸው በአደባባይ ወጥተናል እና ምንድን ነው እንደዚህ ነው እንግዲህ። ይህን የሚያክል ሰው ወጣቱን ዝም ብለው ነው እንደፈለጉ የተጫወቱበት። ይኸው ስንት ዘመን ሆነን አሁን ብቻ ቢሞትም እኔ አይቆጨኝ፣ ምንም ብሞት አይቆጨኝም። ቢያንስ እሱ ቢሞት እንደሱ አይነት ወኔ ያለው እንደሱ አይነት ልብ ያለው ወጣት ግን የሞራል ስንቅ ይሆነዋል። ወሽክቶ ቀጣፊ ሆኖ ከማለፍ ለእውነት ቆሞ ማለፍ ይሻላል። እሱ ነው። እንኳን ፈጣሪ እንኳን እግዚአብሔር በሕይወት አተረፈው። አሁንም እንግዲህ ከነቃም ነቃ ነው፣ ተመስገን ነው። እንግዲህ ስላገኛችሁ እናንተ ማመናችሁ ሰው ማመኑ እንግዲህ ምን እላለሁ፣ እነዚህ ሰዎች ልብ ይስጣቸው እንጂ እስቲ አንድ ነገር እንደው የሆነ ግብ ያለው ፍላጎታቸው እንደው ለራሳቸው ለልጆቻቸው ለቤተሰቦቻቸው የሚጠቅም ቢሆን እንግዲህ ያውቃሉ። እንግዲህ እንኳን እነሱ ስማቸውን እንደው ማንሳ እኔ አሁን ተጠየፍኳቸው። በቃ አሁን ደግሞ ፈጣሪ ቅር ይበለኝ። አሞቴ የሚባል ህዝብ እንደው መጥላት እንደው ያንገሸግሻል ነው እንጂ አሁን ሁለት ሰው ነው ያለው። እንግዲህ ለምን ፍላጎታቸው ምን እንደሆነ አይታወቅም። ሱስ ካልሆነ የመግደል ሱስ የማይጠረቃ የደም አዙሪት ካልሆነ በስተቀር ደም መፈለግ ካልሆነ በስተቀር ያው እምነታቸውም ባህላቸውም ትክክል ስላይደለ ያው ለሴጣናቸው ካልሆነ በስተቀር እስቲ ሁለት ሰው ነው ያለው። እንደው ከፈለጉ ሀብት ቢፈልጉ እንደው ለቤተሰብ ቢያስቡ ለልጆቻቸው ለትውልዶ ቢያስቡ ሁለት ሰው ይኸው አንዱ ግርማ ይኸው አንዱ የገደሉት። እሺ ይህንንስ ገድለው ምንድን ነው ከዚያስ በኋላ ደሙን ሊገብሩ ወስደው ካልሆነ በስተቀር በመኪና ዋጋ መሀል አዲስ አበባ ላይ መኖሪያ ቤት ይግዙ። ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ። 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ። ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። በወር 70 ሺህ ብር ገቢ ካሎትም ዲኤምሲ ባለቤት ያደርጉታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት፣ 5 መዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ጄኔሬተር አለው። ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ። እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። ሁለት ሰው ሀብቱ ቢፈልጉ ይኸው ሀብቱ ቁልፍ እኮ ነው ግርማ። ያው የገደሉት ያው እሱም ቁልፍ ነው። አሁን ምንድን ነው እኔ አሁን እስቲ ህዝብ ራሱ እንደው ይፍረድ እስቲ። እንደው እኔስ ወገንተኛ ሆንክ ያው ሴምራ ለሴምራ ነው ብለው ይበል እስቲ። ይኸው እስቲ ይመስክሩ እስቲ፣ እናንተስ መስክሩ። ምን ያደርጋል አሁን እዚህ ሰውዬ መቀጥቀጥ ምን ያደርጋል? መግደል ሁሉ በእጃቸው። ይኸው ምን ነው እንግዲህ ይሄ ነው በጣም እነዚህ ሰዎች ጭካኔያቸውን አረመኔነታቸውን ያየንበት እንግዲህ ይሄ የግርማ ጉዳይ ነው። በዋናነትም እንግዲህ ግርማ መገኘቱ ትልቅ ድልም ትልቅም ደስ የሚል ነገር ሆኖ ሳለ ያገኘንበት ሁኔታ ግን በጣም የሚያሳዝን ነው። እንግዲህ ይህንን ሁሉም ነገር ተመልክተዋልና ከዚህ ደግሞ ትልቁ ነገራችን ግርማም እንደሆነ ነግሬዎታለሁኝ። አሁንም ቢሆን ተመልካቾችም ይጠብቃሉ ይህንን ነገር። ለእርሶም ደግሞ እዚህም ድረስ ደግሞ ያመጣንዎት በቀጥታ ግርማን ለማገናኘት ነውና ተመልካቾችም ደግሞ ይህንን ቀን በጣም በጉጉት ሲጠብቁትም እንደነበረ አውቃለሁኝ። ግርማንን ለማየት እዚህም ደግሞ ግርማን ኢንተርቪውም ለማድረግ ከዛም በኋላ ደግሞ የዚህም ኬዝ መጨረሻችን መደምደሚያችን ዋናውና ቁልፉ ሰው እሱ ስለሆነ
እሱን ለማየት ነውና ተመልካቾችም ምናልባትም የሕክምና የኛም ባለሙያዎች አንዳንድ እንግዲህ የሚሰጡትን መድኃኒቶች ይኖራሉና የሕክምና ምርመራም ስለሚያደርጉ ውስጥም ስላለ እሱንም እስከሚጨርሱ ድረስ ከዚህም ከአቶ ፈቀደ ጋር አንዳንድ ነገሮችን ማውራት ስለሚኖርብን ነውና በቀጥታ እነሱ እንደጨረሱ ገብተን ግርማን እንግዲህ የምናገኘው ይሆናል። በቀጥታ እንግዲህ እርሶም አቶ ፈቀደ ግርማን ያዩታልና ትልቁ ነገርም ይህም ስለሆነ እንግዲህ ምናልባትም ረጅም ጊዜ ይመስለኛል አሁን ላይ ትልቁም ሰው እሱ ስለሆነ ከዛ ባሻገር እንግዲህ ሐኪሞች አንዳንድ ነገር ብለውኝ ነበር ስለ ግርማ አንዴ ይኸው ስንት ጊዜ አንዴ እንኳን ምንም ሆኖ ባየው በቃ ለእኔ ተው ሌላው ነገር ይቀር እንደው መድኃኒቱ ሳይሆን እናንተም ማግኘታችሁ ተመስገን ነው። እኔም እንዲሁ በአካል እንደዚህ በነካው ገላውን እንደዚሁ ካየሁት በአይኔ በብረቱ ካየውም ተመስገን ነው። እንደው ደህና ሆኖ አንዴ ካየሁት በቃኝ። ሌላ ምን እፈልጋለሁ? ምንም እስኪ የምናየው ይሆናል። ሐኪሞቹም የሚፈቅዱልኝ ይመስለኛልና እስኪ አንዳንድ ነገሮችን ከነሱ ጋር ሳወራ ኢንቨስቲጌሽን ያደርጋሉ፣ ምርመራዎች ይላካሉና ከዛ ባሻገር ደግሞ እኔንም በግሌ አንዳንድ ነገሮችን አውርተውን ነበር። እነዚህ ከዱካም ጋር ያሉ ሐኪሞችም ስላሉ የኛም ሐኪሞችም አብረው ነበሩና የተላኩ ውጤቶች አሉ፣ የደረሱ የሚያዩቸው ውጤቶችም አሉና አንዳንድ እንደ መላምቶችንም ጨምሮ ካዩት ከውጤቱ አንጻር ማለት ከሜዳ ተነስተው ሳይሆን የደረሱላቸውን ውጤቶች በማየት አንዳንድ ነገሮችን እንግዲህ እያወሩ የነበሩ ሐኪሞች በእርግጥ እንደዚህ አይነት ነገሮች ኦፊሻሊ አይወሩም፣ ግን ካዩት ነገር አንጻር ምናልባትም ግርማ በተፈጠረበት ሁኔታ የደረሱበት እዚህም አካባቢ የደረሱበት ቅጥቀጣዎችም ምቶችም ስለሚኖሩ የማስታወስም እድሉን ምናልባትም ሊያጣ ይችላል የሚሉ ነገሮች ነው ያሉት። ያ በጣም ትልቁና አሳዛኙ ነገር ነው። እንግዲህ በጣም ስሰማ እውነት ለመናገር ደንግጫለሁ። ያ ማለት ይሆናል ማለት አይደለም እንግዲህ እና ትልቁን ጸሎት ተመልካቾችም በተደጋጋሚ ጸሎታችሁ፣ ዱዓችሁ ያስፈልገናል ምለው ይሄ ነው እና ያ ነገር ተፈጥሮን ማየት አልፈልግም እውነት ለመናገር እና ይድናል አላቅም ምን ማለት እንዳለብኝ በጣም ደንግጬ ነው የሰማሁት። እውነት እንዲሆን አልፈልግም፣ ማመንም መቀበልም በፍጹም አልፈልግም። ይህንን ሁሉም ጊዜ የለፋሁት ይህንን ሁሉ ጊዜ እኛ የለፋ ነው እንደዛ እንዲሆን አይደለም። ነገር ግን ደግሞ ግርማን ስናገኘው ያገኘንበት ሁኔታ እንኳን ግርማ ለተባለ ትልቅ ሰው ያንን የመሰለ ሊቅ ጠቢብ ቀርቶ ለማንም የሚገባም ሁኔታ አይደለም ያገኘንበት ሁኔታ። መትረፍና ለመትረፍ መሃል ሆኖ ሞትና ህይወት መካከል ቆሞ ነው እኛ ዛም ሆኖ እንግዲህ ያገኘነው ሜዳ ላይ እንግዲህ አስተኝቶት ሲሚንቶ ላይ አስተኝቶትም ይዘን የወጣ ነው። ያ በጣም የሚቀፍ ነበር እና ከዛ ሁሉ ሁኔታ ውስጥ ደግሞ ወጥቶ ደህና እንዲሆን ነው እኛ ምኞታችን። ተመልካቾችም ሁሉም ያለው ሰው ሙሉ ክሩም የለፋውም ደግሞ ለዚህ አይደለም። ግርማን በዛ ሁኔታ ውስጥ ማግኘት አንፈልግም እና ትልቁ በዚህ ሰዓት ያለው ከዶክተሩ ጋርም የሰማሁት አሳዛኙ ዜና እንግዲህ አቶ ፈቀደ ይሄ ነው። እያዘንኩ ነው ይህንን የምናገረው እውነት ለመናገር ባይሆንም ብዬ ማለት እፈልጋለሁ። ከዚህ ባሻገር ግን ምናልባት እንግዲህ ነገሮችን ግርማ እንደዚህ ስለሆነ እኛ እጃችንን አጣጥፈን መቀመጥ አንፈልግም እና አሁን ድረስ ያልተገኘው ትልቁ ነገር የዚህ የአንድ ገጽ ጉዳይ ነው። አቶ ፈቀደ አንዱን ገጽ እንዴት እንዳገኘ ነው የሚያስታውሱት የሚያውቁት ነው። አንዱ ገጽ ግን እስካሁን አልተገኘም። ግርማም ደግሞ እንዳዩት ደግሞ ያለበት ሁኔታ አለ። በጣም አሳሳቢ ሁኔታ ነው። ግርማን አሁን በዚህ ሰዓት ስለዚህ ጉዳይ ከምንጠይቀው ይልቅ ደህና ስለመሆኑ የምንጨንቅበት ሰዓት ነው። ስለዚህ አሁን እስኪ እርሶን ደግሞ በዋናነት ደግሞ ከዚህም ባሻገር የሚያስፈልጉን ደግሞ ስለዚህ ጉዳይ ነው። ከዚህ ከጠፋው ወይም ደግሞ ካልተገኘው አንድ ገጽ ውጭና ከግርማ ውጭ ባለን ነገር በተገኘው ነገር እንግዲህ መጽሐፉ ውድ ተመልካቾቻችን በእኛ እጅ በጣም በጥንቃቄ በጣም በከፍተኛ ጥበቃ እንዴትም እያሰፈሰፉለት እንደሆነ እነዚህ ሰዎች አይታችኋል። እጃችን ከገባው አንድ ገጽ አንድ መጽሐፍም ጭምር እንዴት ሊነጥቁን እንዳሰፈሰፉ ያያችሁት ነገር ነው። ለዛም ሲባል በጣም በከፍተኛ ጥንቃቄ ላይ በጣም በከፍተኛ ጥበቃ ላይ ነው ያለነው እኛ። ስለዚህ አሁን እጃችን ላይ ባለው ነገር ከዚህ ከአንድ ገጽና ከግርማ ውጪ እኛ በራሳችን አቅም የምናደርገው ነገር የለም ወይ? እንግዲህ ምን ይደረጋል ብቻ እስቲ በዋነኛነት ይሄ ጉምቱ ሰው
እንደው ፈጣሪ ልቡን ያቀናለት ሰው እኔ ምኞቴ ነው። እናንተም ልፋት ድካማችሁ ከንቱ እንዳይቀር እዚህ ሰውዬ ቢድንላችሁ። እኔ እውነት ለመናገር እሱ እንደዚህ ከሚሆን በሞትም ምንም አይቆጨኝም ነበር ለእኔ ቢያደርገው። ግን እናንተም ልፋታችሁም ድካማችሁን ፍሬውን እንድታዩ ፈጣሪ ይህን ሰውዬ ጤነኛ ያድርግልን። ቀን ከሌት እጸልያለሁ። እኔም ከምኑም ነገር በላይ በመጀመሪያ ይሄ ነው። ቀጥሎ ደግሞ ያለው የጠየቀኝ ጥያቄ ከሱ ቀጥሎ የሚታሰብ ይሆናል። እንዲህ ነው ለማለት ንጹሕ አእምሮ ይፈልጋል። አሁን ትንሽ እኛም እናንተም ብትረጋጉ እኔም እንደው ባየው ግርማን ፈጣሪ መቼም የልቡን አይቶ የቆመለትን የእውነት ዓላማ አይቶ ምሕረቱን ያድርግለት። ከዚያ ውጭ ያለውን ለእናንተም ጥበቡን ይገልጥላችኋል። በጸሎት አለን እኛም። ሰውም እንግዲህ ያውቃል መቼም የተገፋ የተጎዳ እንደ ቀልድ እንደዚህ ዋጋ ዋጋውን ሳያገኝ አይቀርም መቼም እና ተመስገን ነው ብቻ እሱ ይሻለው። እሺ አቶ ፈቀደ እንግዲህ የእኛም ሰዎች ከካሜራም ጀርባ ምልክት እያሳዩኝ ነው እና ቅድምም እንደነገር ነው እነ ዶክተርም ከግርማ ጋር የሕክምና ምርመራም ክትትልም እያደረጉለት ስለነበር አሁን ደግሞ ጨርሰዋል የሚል ነገር ነው ከዛ ጋር ምልክት እያሳዩኝ ያሉት እና ጊዜያችንን እኛ የምንጠቀምና በቀጥታ እስኪ ግርማ ያለበትንም ሁኔታ እንየው ለተመልካቾች ማሳወቅ ለእርስዎም ማገናኘት ስለሚኖርብን በቀጥታ ወደ ውስጥ እንግባ። ላውራቸው መጀመሪያ ነው ሐኪሞቹን አፍሪካ እሺ እንግባ። አቶ ፈቀደ በመጨረሻም ሐኪሞቹንም ስለወራኋቸው እስኪ ግርማን እንየው። ግርማ ይረጋጉና ይረጋጉ እንጂ አቶ ፈቀደ እንደዚህ አይደለም። ሐኪሞቹንም አስፈቅጄ ስለሆነ እንደገና ደግሞ እዚህ ጋር ታማሚ ነው እሱ ደግሞ እንደዚህ መሆንም የለብንም። ይረጋጉ አቶ ፈቀደ። በዚህ ሁኔታማ እንደዚህማ መቀጠል አንችልም እኮ። ይረጋጉ። አሁን በሰላም ጠይቀህ ነው ያለውን ነገር አይተህ ነው እንድንወጣ ነው አቶ ፈቀደ። እንደዚህ እንዳይሆኑ እንደዚህ መሆን የለበትም። ምክንያቱም የሕክምና ቡድን አባላቱም ደግሞ ጥሩ አይመጣም። ግርማ እንዴት ነህ? ግርማ እንዴት ነው? እንዴት ነህ? አወቃቸው እሳቸውን? አቶ ፈቀደን አታስታውሳቸውም? እንዴት ነው? አቶ ፈቀደን አስታወስካቸው? አቶ ፈቀደ ማለት ከረጅም ዓመታት በፊት እንግዲህ በህይወት የሚያስመለጡ አባትህ ናቸው። በጣም የሚወዱ በጣም ግርማ የሚለው እንግዲህ በጣም የሚያወሩልህ ናቸውና እንዴት አታስታውሳቸውም? እሳቸውን አስታወስካቸው? መጡልህ? ፈቀደ እያለ ነው አቶ ፈቀደ። ምናልባትም ላስታውሶት ሊሆን ይችላል። ግርማ እንዴት ነው? ፈቀደ ነኝ። ሰላም ነው? እሺ እዚህ ያለህበት ሁኔታ ሰላም ነው? እሺ ደህና ነህ? የሕክምናም እርዳታ እየተደረገልህ ነው? ደህና ነህ? እሺ ተረጋጋ፣ አይዞህ። ግርማ እንዲተባበሩ ይረጋጉ አቶ ፈቀደ። ልሳነን ዘጉት እንደዚህ ሆኖ እሱም ያኔ መሰለ ጀግና አቶ ፈቀደ አይደለም በዚህ ያኔ መሰለ ሊቅ አቶ ፈቀደ እንደዚህ ሆኖ እርሱም ማየት የለበትም። ታማሚ ነው። ወይኔ አቶ ፈቀደ ይረጋጉ። እዚህ ክፉዎች እዚህ ርኩሳን አቶ ፈቀደ አይተውት እጃቸው ላይ ወደቅ። ስንት ነገር ይችላል አልፈህ ወደቅ እጃቸው ላይ። እነዚህ ርኩሳን እነዚህ ውሾች አቶ ፈቀደ ይረጋጉ። ታባታቸው አቶ ፈቀደ እንደዚህ አይደለም። ተወይ እሺ እንግዲህ ተመልካቾቻችን የተፈጠረውን ነገር ተመልክታችኋልና በዚህም ሁኔታ መቀጠልም ስለሌለበት የግድም አቶ ፈቀደን ማረጋጋትም ስለነበረብን አቶ ፈቀደ እንደዚህ መሆን የለበትም። እኔ እንግዲህ አይተዋል አይደለ የሕክምና አባላቱን እንዴትም እንዳስፈቀድኩኝም ጭምርና እዚህ ጋርም ደግሞ ስንመጣ ለሱ በዚህ አይነት ሁኔታ አይደለም ማሳየት ያለብን። ጠንከር ብሎ ነው ማሳየት ያለብን እኮ አይደለ? ደህና ነህ ወይ ለማለት እኔ እኮ እኛም ተመልካቾችን ማየት ስላለባቸው እርሱም ደግሞ ስላለበት ሁኔታ እንዲያዩት እንጂ እንደዚህ እንዲሆኑ በፍጹም መሆን የለበትም። እሺ ቀርታ እኮ ምን ሆንኩ እኔ ለዘርጋለህ ልጆች ደህና ናቸው። ልጆች በእኛ ቁጥጥር ስር ናቸው። እኛ ለልጆች ጥበቃ እያደረግን ነው
አንድ ገጽ እያለ ነው አቶ ፈቀደ። እንግዲህ አንድ ገጽ ልጆቼ ነው እያለ ያለው። አተውኝ አይዞ ግርማ፣ እንግዲህ ተረጋጋ፣ ደህና ነህ፣ አይዞ። የህክምና እርዳታ እያደረግንልህ ነው። እሳቸውም አቶ ፈቀደ ናቸው የምታስታውሳቸው ከሆነ። እንግዲህ እኛም አንተ ወደ ተሻለ ጤና እንድትመለስ የህክምና እርዳታ ነው እያደረግንልህ ያለው። አይዞ አንተ ራስህን አረጋጋ። ነገር ግን የምታወራን ነገር ካለ እንግዲህ መቼም እየተናገረ ያሉት ነገሮች እንግዲህ አረፍተ ነገር የሚባሉ ወይም ደግሞ የተሳኩም ንግግሮች አይደሉም እና እሱ ያለበት ሁኔታ ምናልባትም ኮንሺየስ አንኮንሺየስ እየሆነ ስለሆነ እየቀበጣጠረም እንደዛ አይነት ሁኔታ ውስጥ ነው ያለው። ስለዚህ አቶ ፈቀደ ሚስቴ፣ ልጄ፣ አንዱ ገጽ እንደዚህ ነገሮች ውስጥ ነው ሮቴት እያደረገ ያለው እንጂ የተሳካ አረፍተ ነገር አይደለም እያወራ ያለው። ተመልካቾችም እዚህም ያለውን ነገር እናንተም እንድታዩት፣ ምክንያቱም ረጅም ጊዜ ነው ለወራት ያክል ግርማን ስንፈልገውን የቆየ ነው። እናንተ ደግሞ ግርማን የፈለግንበትን ሁኔታ ተመልክታችኋል፣ አብራችሁን ወድቃችኋል፣ አብራችሁን ተነስታችኋል። ስለዚህ ደግሞ ስለለፋችሁበት ደግሞ ማየትም ያለበትን ሁኔታም ደግሞ ማየትም ይጠበቅባችኋል አለባችሁም ብለን ስላሰብን ነው እዚህ ጋር በቀጥታ ግርማን የግድም ለእናንተ ማሳየት ስላለብን ነው እዚህም የመጣ ነው። ከዛ ባሻገር ደግሞ አቶ ፈቀደን በሚያገኝበት ሰዓት አቶ ፈቀደን እዚህ ጋር ሲያያቸው የማስታወስ ሁኔታውም እሳቸውንም የማወቅም እድል ይኖረዋል። ከሁላችንም እዚህ ጋር አቶ ፈቀደን ነው የሚያውቀውና አቶ ፈቀደን ሲያያቸው እንግዲህ ሊያውቃችሁ ይችላል ብለንም ስላሰብን እኔም በደንብ ከህክምና ቡድን አባላት ጋር አውርቼም አስፈቅጄም ስለሆነ እዚህም የገባሁት ምናልባትም ጥሩ ነገር ይፈጠራል ብዬም ስላሰብኩ ነበረ። እሳቸውም ደግሞ የግድም እሱን ማግኘት ስላለባቸው ግርማን ማግኘትም ስለነበረባቸው ነውና ይህንንም ሁኔታ ለመግለጽ እፈልጋለሁ። አቶ ፈቀደ ግን እንደዚህ ሆኖ በፍጹም እኔ ማየት አልፈልግም። ማለት መፍትሄውን ነው ከዚህ በኋላ ማሰብ ያለብን። እንዳዩት ነው ግርማ ያለበትን ሁኔታ። እንግዲህ የኛም ሰዎች በጣም ከአቅማቸው በላይ ቀንም ሌሊትም እያደሩ እየሰሩ ግርማ ደህና እንዲሆን እየጣሩ ያሉት የሱን የጤና ሁኔታ ለመመለስ ለማሻሻል ነው። እርሶ ደግሞ እዚህ ጋር እንደዚህ ሲሆኑ ደግሞ እሱ ሌላ ነገር ነው የሚሰማው። ደህና ነህ፣ አይዞህ፣ በርታ፣ ጠንክር፣ ፈጣሪ ያውቃል፣ ነገን እንግዲህ የተሻለ ይሆናል፣ ሁሉም ቤተሰቦች ደህና ናቸው እያሉ ማበርታት ማጠንከር ነው እንጂ ያለቦት እንደዚህ ሆኖ ስብር ብለው እያለቀሱ ደግሞ እዚህ ጋር እሱ ሲያይ ደግሞ ሌላ ህመም ነው የሚሆነው። ሌላ ጭንቀት ነው እየጨመርንበት ያለ ነው። በዚህ ሁኔታ መቼም ግርማ ደህና ሊሆን አይችልም። አቶ ፈቀደ ብዙ ነገሮችን እኮ አሳልፈው ነው የመጡት አይደል እንዴ? ከዛ ሁሉ ሁኔታ ውስጥ ደግሞ ተርፎ እዚህ ጋር በህይወት አግኝተነዋል። የተሻለ ነገር ደግሞ ለማግኘት ደግሞ ነገሮች ጥሩ እንዲሆኑ አይዞ ግርማ ተረጋጋ። አይዞ ደህና ቦታ ነው ያለው። አይዞ የምትጠበቅበት ቦታ ሰላም የምትሆንበት ቦታ ነው ያለው። አይዞ እኛ ህክምና ነው እያደረግንልህ ያለው። ሰላም ነው። እሺ አይዞ ያገኛሉ። እነሱን ገፋቸውን ያገኙታል። አይዞ እኛ ሰላም እንድትሆን ነው የምንፈልገው። እኛ ደህና እንድትሆን ነው የምንፈልገው። አይዞ እሺ አቶ ፈቀደ ከዚህ በላይ እሱን ማስጨነቅም የለብንም። አይዞ እነዚህ እርኩሶች እግዚአብሔር የላቸው። እነዚህ እርኩሶች እግዚአብሔር የላቸው። ምን ይባላል? አይዞ ወልደህ ተያዝክ፣ ቤተሰብ መስርተህ ተያዝክ፣ ያኔ መሰለ ሊቅ። አይዞ ጀግናዬ፣ አይዞ ግርማ፣ አይዞ እግዚአብሔር ይበቀላል። እሺ አቶ ፈቀደ ይቀመጡ። እንደዚህ አይደለም። አቶ ፈቀደ ይቀመጡ። አይዞ ወንድሜ፣ አይዞ ወንድሜ፣ ይቀመጡ። አይዞ ወንድሜ፣ አቶ ፈቀደ ይቀመጡ። አይዞ ይቀመጡ። አይዞ አቶ ፈቀደ እኔ እንደዚህ እንዲሆኑ አይደለም ማሰብ ያለብን፣ ወደ መፍትሄው ነው መሄድ ያለብን። ስለ መፍትሄ ነው ከዚህ በኋላ ማድረግ ያለብን ነው። እንግዲህ ተመልካቾችም ከዚህ በኋላም በእንደዚህ አይነት ሁኔታ ይሄንን ቀረጻ አንቀጥልም። እንግዲህ እኔና እርሶ ማውራት ካለብን ውጪ ወተን ነው የምናወራውና የኛም ቡድን አባላት እንግዲህ በተቻላቸው አቅም የቀረውን አንድ ገጽ እየፈለጉ ያሉበት ሁኔታ ላይ ያለ ነው። እንግዲህ ተመልካቾችም የግርማን ሁኔታ እንዳያችሁት ነው። የእናንተ ጸሎት፣ የእናንተ ዱዓ ከዚህ በላይ በደንብ የሚያስፈልግበት ትልቁ ሰዓታችን ላይ ነው የምንገኘው። እንግዲህ ተረጋጋ ግርማ፣ ተረጋጋ።
አይዞህ ሰላማዊ ቦታ ነው ያለው። በእኛ ስር ነው ያለው። ግርማ ተረጋጋ። ግርማ ተረጋጋ። ግርማ ተረጋጋ። እንደዚህ አይደለም ግርማ ተረጋጋ። እንዴ ተረጋጋ። ዶክተሩን ጥራልኝ እስኪ አንዴ ዶክተሩን ጥሩልኝ። ዶክተር በልልኝ እስኪ። ግርማ ተረጋጋ። ዶክተር በልልኝ እስኪ በእናትህ። ግርማ ተረጋጋ። ተረጋጋ። ግርማ ተረጋጋ። እንዴ ዶክተሩን ቶሎ በል ዶክተር በለው። ግርማ ተረጋጋ። ዶክተሩ ኧረ ቶሎ በላቸው።